ዓለም እንዴት ትጠፋለች? ይህ ጥያቄ የሰው ልጅ ለሺህ ዓመታት ሲጠይቀው የኖረና በተለይ ደግሞ በዚህ ዘመን በከፍተኛ ሁኔታ እየተነሳ ያለ ጉዳይ ነው። ለመሆኑ ዓለም በምድር ላይ ያለን ሕይወት በሙሉ ጠራርጎ በሚያጠፋ የኒውክለር ጦርነት ታከትም ይሆን? ወይስ ደግሞ ብክለትና የሕዝብ ቁጥር መጨመር እየተከናወኑ ያሉ የተፈጥሮ ሀብቶች ሳቢያ ወደ አስከፊ የጦር ግጭቶች ያመሩን ይሆን? ወይንስ አዲስ በከፍተኛ ፍጥነት የሚሰራጭና ገዳይ የሆነ ቫይረስ እንደ ኮሮናው አይነት ወረርሽኝን አስከትሎ የሰውን ልጅ ይጨርሰው ይሆን? በየቦታው ያለ ሰው ሁሉ የሆነ አስፈሪ ነገር ከፊታችን እንዳለ ይሰማዋል። አርማጌዶን የሚለው ቃል ብዙውን ጊዜ የዓለምን ፍጻሜ የሚያመጣ ታላቅ ጥፋትን ለመግለጽ ጥቅም ላይ ይውላል። ይህን ቃል በመላው መጽሐፍ ቅዱስ ውስጥ የተጠቀሰው አንድ ጊዜ ብቻ መሆኑን ግን ስናውቅ እጅግ በጣም ያስገርማል። ሆኖም ግን ይህ አንድ ጊዜ ብቻ የተጠቀሰ ቃል ለብዙ ፊልሞች፣ ልቦለዶች እና ቪዲዮዎች መነሻ የሆነ አስገራሚ የመጨረሻው ዘመን ቃል ነው። ለመሆኑ አርማጌዶን ምንድን ነው? ክርስቶስ ከመመለሱ በፊት በመካከለኛው ምስራቅ የሚቀሰቀስ ግዙፍ ጦርነት ይሆን? የእግዚአብሔር ሕዝቦች ከዚህ አስፈሪ ጦርነት በፊት ከምድር ይነጠቃሉ ወይስ አይነጠቁም? በዓለም ኃያላን መንግስታት መካከል የሚደረግ እውነተኛ ወታደራዊ ግጭት ይሆንን? ወይስ ከዚህ በበለጠ ለላቀ ነገር ምሳሌያዊ መግለጫ ይሆን? አሁን የሚከተሉት ዝግጅቶች መጽሐፍ ቅዱስ ስለዚሁ ታላቅ የፍጻሜ ዘመን ጦርነትና እኛ ስለምናውቃት ዓለም ፍጻሜ ምን እንደሚል በቀጥታ ተንትነን እናቀርብላችኋለን። የአርማጌዶን ጦርነት ምንድን ነው? መጽሐፍ ቅዱስ ስለዚሁ የፍጻሜ ዘመን ግጭት የት ጋር ይናገራል? በመላው ቅዱሳት መጽሐፍት ውስጥ ይህንን ቃል የሚጠቀም አንድ ጥቅስ ብቻ ሲሆን እርሱም የሚገኘው በመጨረሻው የመጽሐፍ ቅዱስ መጽሐፍ ራእይ ላይ ነው። ራእይ ምዕራፍ 16 ላይ ከቁጥር 16 ጀምሮ በዕብራይስጥም አርማጌዶን ወደሚባል ስፍራ ሰበሰቧቸው ብሎ ይናገራል። አርማጌዶን የሚለው ቃል ወደ ግሪክ የተገለበጡ ሁለት የዕብራይስጥ ቃላት ጥምረት ነው። ሃር ማለት ተራራ ሲሆን መጌዶን ወይም መጊዶ ደግሞ የጦር ሰራዊት መሰብሰቢያ ማለት ነው። ይህ ምናልባት በጥንታዊቷ እስራኤል ታሪክ ውስጥ ብዙ ጉልህ ጦርነቶች የተካሄዱበትን የመጊዶን ሸለቆ የሚያመላክት ሳይሆን አይቀርም። በነቢዩ ኤልያስ ከበዓል ነቢያት ጋር ያደረገው ታዋቂ ፍልሚያ የተካሄደበት የቀርሜሎስ ተራራ የሚገኝበትም ስፍራ ነው። ነገር ግን ይህ የመጨረሻው የአርማጌዶን ጦርነት የሚካሄደው በማዕከላዊ እስራኤል ነው። ለጊዜው አርማጌዶን መቃረቡን ለማወቅ የሚረዱንን አንዳንድ የመጽሐፍ ቅዱስ ምልክቶች እስቲ እንመልከት። አንተ ግን ዳንኤል ሆይ እስከ ፍጻሜ ዘመን ድረስ ቃሉን ዝጋ፣ መጽሐፉን አትም፣ ብዙዎች ይመራመራሉ፣ የሰውም ዕውቀት ይበዛል ይለዋል። ነቢዩ ዳንኤል ዓለም ከማለቋ ጥቂት ቀደም ብሎ የዕውቀት በከፍተኛ ሁኔታ መጨመርን በግልጽ ተንብዮአል። ለመሆኑ ይህ ተከስቷል? እስቲ እንመልከት። ለምሳሌ ያህል የትራንስፖርት ዘዴዎቻችንን በቅርብ ጊዜ ውስጥ ምን ያህል በከፍተኛ ሁኔታ እንደተቀየሩ ልብ በሉ። ለ6000 ዓመታት ያህል የሰው ልጅ ከፈጣን ፈረስ ወይም ከሸራ ጀልባ በላይ በሆነ ፍጥነት መጓዝ አይችልም ነበር። አሁን ግን ቀድሞ ወራትን የሚፈጁ ጉዞዎች በጥቂት ደቂቃዎች ውስጥ ይከናወናሉ። የዲጂታል አብዮትና የሰው ሰራሽ አስተውለቱን ወይም ኤአይ የመሳሰሉ የቴክኖሎጂ ፍንዳታዎች አባቶቻችን ፈጽመው ሊገምቱት የማይችሉትን ለውጥ አምጥቷል። ከዚህም በላይ የዚህ ጥቅስ ትልቅ ፍጻሜ የሚሆነው የመጽሐፍ ቅዱስ የትንቢት መጽሐፍት ዕውቀት መጨመሩ የሚለው ነው። እንደተተነበየው ይህ ቃል በቃል የሆነበት ሁኔታ ላይ ነን። ከብሉይ ኪዳን ነቢያት በተጨማሪ ኢየሱስ ራሱ በርካታ የፍጻሜ ዘመን ምልክቶችን ደግሞ ተንብዮአል። ጦርነትን የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ይገባዋልና፣ ዳሩ ግን መጨረሻው ገና ነው። ረሃብም ቸነፈርም የምድርም መናወጥ በየስፍራው ይሆናል። እነዚህም ሁሉ የምጣር መጀመሪያ ናቸው ይለናል ቃሉ። ዓለምን ዞር ብለን ብንመለከታት
ፖለቲካዊና ተፈጥሯዊ ኃይሎች ዘመናዊዋን ዓለም ለመኖር አስቸጋሪና አደገኛ እያደረጓት እንደሆነ በቀላሉ ማየት ይቻላል። ባለፉት 100 ዓመታት ውስጥ ዓለም 2 የዓለም ጦርነቶችንና ሌሎች በርካታ ግጭቶችን እንዲሁም እየጨመረ የመጣውን ዓለም አቀፍ ሽብርተኝነትን አስተናግዳለች። ይህ ትንቢት በግልጽ እየተፈጸመ መሆኑን ለማየት አያዳግትም። ለዘመናት የሰው ልጅ በጠላቶቹ ላይ የሚተኩሰው የሚቃጠል ፍላጻ ወይም መድፍ ብቻ ነበር። አሁን ግን በምድር ላይ ያለን ሕይወት በፍጥነት ሊያጠፉ የሚችሉ አውዳሚ ባዮሎጂካሊ፣ ኬሚካሊና ኒውክለር መሳሪያዎች ባለቤቶች ሆነናል። ሐዋርያው ዮሐንስ በራእይ ምዕራፍ 11 ቁጥር 18 ላይ ምድርን የሚያጠፉትን የሚያጠፋበት ዘመን እንደሚመጣ ተንብዮልናል። እንዲያውም ኢየሱስ የእርሱ መምጣት በጣም ከዘገየ ሥጋ የለበሰው ሁሉ እንደማይድን አስጠንቅቋል። ከዚህ በተጨማሪ ገዳይ የሆኑ ተፈጥሯዊ አደጋዎች፣ ታላላቅ የምድር መንቀጥቀጦች፣ ሰፋፊ የጫካ እሳቶች፣ አውዳሚ እሳተ ገሞራዎች፣ ከፍተኛ የጎርፍ አደጋዎችና አስገራሚ የአየር ንብረት ለውጦች በከፍተኛ ሁኔታ የጨመሩበት ዘመን ቢኖር ይሄኛው ዘመን ነው። ተፈጥሮ ራሷ የተቆጣችና የተናወጠች እስኪመስለን ድረስ ነገሮች ተቀያይረዋል። ኢየሱስ እንደተናገረው በምድር ላይ አሕዛብ ጭንቀት የተነሳ ግራ መጋባት ይሆናል። ከባህሩና ከሞገዱ ድምፅ የተነሳ የሰው ልብ ከፍርሃት በዓለም ላይ የሚመጣውን በመጠበቅ ይዝላል ብሎ ነግሮናል። የሰው ልጅ አርማጌዶንን የሚቀሰቅስበት ነገር ይኖር ይሆን? በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትዕቢተኞች፣ ለወላጆቻቸው የማይታዘዙ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ የማይታረቁ፣ ራሳቸውን የማይገዙ፣ ጨካኞችና መልካም የሆነውን የማይወዱ ይለናል። ባለፉት ጥቂት አስርተ ዓመታት ውስጥ የኖረ ማንኛውም ሰው በዘመናዊው ህብረተሰብ ውስጥ ያለውን አስፈሪ የሥነ ምግባር ውድቀት ሊክድ አይችልም። በኖህ ዘመን ግፍና የሥነ ምግባር መበስበስ ዓለምን በጥፋቷ እንዲጠፋ አድርጓል። በሎጥ ዘመን ደግሞ የሀብት ብዛት፣ ስንፍና እና የጾታ ብልሹነት የሰዶምና የገሞራን ሰዎች ልብ አበላሽቶ ከሰማይ በሚወረድ እሳት እንዲጠፉ ምክንያት ሆኗል። ዛሬም በእኛ ዘመን ያለው ግፍና ስግብግብነት መለኮታዊ ፍርድን ቢጠራ ሊያስደንቀን አይገባም። ወደ መጨረሻው ሰዓት ስንቃረብ ሰይጣን ገዳይ የሆኑ ማታለያዎቹን በሰው ልጅ ላይ ይለቀዋል። በመጨረሻም ዘመን መናፍስትነትን እና ጥንቆላን በከፍተኛ ሁኔታ እንደሚጨምር መጽሐፍ ቅዱስ ያስጠነቅቃል። በቅዱሳን መጽሐፍት የተከለከለው ከሙታን ጋር የመነጋገር ልማድ ዛሬ በብዙዎች ዘንድ ተቀባይነት እያገኘ መጥቷል። መተትና ጥንቆላን የሚያሳዩ ፊልሞች በተለይ በወጣቶች ዘንድ በጣም ተወዳጅ ሆነዋል። ይህ ሁሉ ክፋት ቢኖርም መጽሐፍ ቅዱስ ኃጢአት በበዛበት ዘንድ ጸጋ አብልጦ ይበዛል ብሎ ደግሞ ያስተምረናል። አንዱ አስደሳች ተስፋ ደግሞ ኢየሱስ ከመመለሱ በፊት የመንግሥቱ ወንጌል በዓለም ሁሉ መሰበኩ የሚባለው ትንቢት ነው። ወንጌልን ለዓለም ዳርቻ ማድረስ በአንድ ወቅት የማይቻል ይመስል ነበር። አሁን ግን በሚስዮናውያን፣ በመጽሐፍት፣ በሳተላይትና በኢንተርኔት አማካኝነት እውን እየሆነ ነው። የእግዚአብሔር እውነት በዓለም ዙሪያ በፍጥነት እየፈሰሰ ይገኛል። መጽሐፍ ቅዱስ የምንኖረው በምድር የመጨረሻ ቀናት ውስጥ እንደሆነ ይገልጻል። የእውነት መጨመር፣ የእውቀት መብዛት፣ የሰው ልጅ ስግብግብነት፣ የምድር መጥፋትና የዓለም አለመረጋጋት ሁሉም ፍጻሜው መቃረቡን የሚያሳዩ ጭላንጭሎች ናቸው። በዚያን ጊዜ ዓለም ከተፈጠረ ጀምሮ ዛሬ ድረስ ያልሆነ ታላቅ መከራ ይሆናልና ይለናል። ነገር ግን ይህ የመከራ ሰንሰለት ዓለምን ከመውረሩ በፊት የመጨረሻው የምህረት መልእክት ዓለምን ያበራል። እውነተኛ የሆኑ ክርስቲያኖች ከመንፈስ ቅዱስ ታላቅ ኃይልን ይቀበላሉ። ይህ ኃይል የእግዚአብሔር ሕዝቦች በድፍረት እንዲመሰክሩ፣ ሰዎች ንስሐ እንዲገቡና ወደ ክርስቶስ እንዲመጡ ለማድረግ ብርታትን ይሰጣቸዋል። የመንፈስ ቅዱስ ሥራ ጎልቶ ሲወጣ ሰይጣንም የራሱን ኃይለኛ የሐሰት ተአምራት ማምጣት ይጀምራል። አሳሳች አጋንንትም እንደ ሙታን እየተመለሱ መታየት ይጀምራሉ። ታዲያ እነዚህ መናፍስቶች በሞት የተለዩአቸውን የሚወዷቸውን ሰዎችና የጥንት የመጽሐፍ ቅዱስ ቅዱሳንን መስለው ይቀርባሉ። አደገኛና ረቂቅ ስህተቶችን የያዙ ትምህርቶችን እያቀረቡ
በሌላ በኩል ደግሞ የሰላምና የተስፋ ቃላትን ይናገራሉ። ስለ እነርሱ መጽሐፍ ቅዱስ እንዲህ ሲል ያስጠነቅቀናል። ምልክት እያደረጉ የአጋንንት መናፍስት ናቸውና ይለናል። መገመት እንደሚቻለው እነዚህ ከተፈጥሮ በላይ የሆኑ ክስተቶች በሰዎች ላይ ከፍተኛ ተጽዕኖ ማሳደር የሚጀምሩበት፣ በእነርሱ ላይ ለመናገር የሚደፍን እንኳን ጥቂት የሚሆንበት ጊዜ ይመጣል። እስከዚህ ጊዜ ድረስ የፖለቲካና የሃይማኖት መሪዎች ዓለምን እያጠለቀለቁ ያሉትን የክፋት ማዕበልና የተፈጥሮ አደጋዎች ለመክታት አቅም አጥተው ቆይተዋል። የዮሐንስ ራእይ እንደሚተነበየው አንድ ክፉ ኃይል የዓለም መንግሥታት ሰዎች እግዚአብሔርን እንዴት ማምለክ እንዳለባቸው የሚደነግጉ ሕጎችን እንዲያወጡ ያስገድዳቸዋል። እነዚህ ሕጎች በመጀመሪያ ላይ ስነ ምግባርን የሚያስፋፉና አካባቢን የሚጠብቁ መስለው ሊታዩ ይችላሉ። ነገር ግን በተግባር ዓለምን የአውሬውን ምልክት የክርስቶስን ተቃዋሚ ለመቀበል የሚያዘጋጁ ይሆናሉ። ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው ይላል። ለአውሬው ምስል የማይሰግዱትን ሁሉ እንዲገድሉ አደረገ ይላል። ነገር ግን እንዲህ ያለ ነገር በታሪክ ሲከሰት ይህ የመጀመሪያው አይሆንም። በመጽሐፈ አስቴር በፋርስ መንግሥት የእግዚአብሔር ትእዛዝ አንጥስም ያሉትን የእግዚአብሔርን ሕዝቦች በሙሉ በአንድ ቀን እንዲገደሉ አውጆ ነበር። ነገር ግን በንግሥት አስቴር አማላጅነት ሕዝቡ ከጥፋት ተረፈ። በዳንኤል ምዕራፍ 3 ላይ ያለውም የታወቀ ታሪክም ማስታወስ እንችላለን። የባቢሎን ንጉሥ ናቡከደነጾር በመንግሥቱ ያሉ ሁሉ ላቆመው የወርቅ ምስል እንዲሰግዱ አዞ ነበር። ሆኖም ግን ሦስቱ ዕብራውያን ወጣቶች የትእዛዝ ጣዖትን ከማምለክ ጋር የተያያዘውን ሁለተኛውን ትእዛዝ በቀጥታ የሚቃረን መሆኑን ያውቁ ነበር። ለአምላካቸው ታማኝ ሆነው ለመቀጠል በመቁረጥ ለምስሉ አንሰግድም አሉ። ንጉሡ በዚህ ሰዓት ተቆጥቶ ወደሚነድ እሳት ውስጥ እንዲጣሉ አዘዘ። ነገር ግን እግዚአብሔር በተአምር ጣልቃ ገብቶ ሕይወታቸውን ታደጋቸው። በተመሳሳይ ነቢዩ ዳንኤል የመጀመሪያውን ትእዛዝ ጥሶ ለንጉሡ ዳርዮስ አልጸልይም በማለቱ ወደ አንበሶች ጉድጓድ ተጥሎም ነበር። እግዚአብሔር ግን ዳግመኛ አዳነው። የዮሐንስ ራእይ በመጨረሻው ዘመን የሚነሳው ጉዳይ ይኸው እንደሆነ ይነግረናል። የዓለም መንግሥታት በአውሬው ኃይል ተጽዕኖ ስር ሆነው ሁሉም ሰው የእግዚአብሔርን ትእዛዝ በሚጥስ መንገድ እንዲያመልክ ያስገድዳሉ። ዓለም የእግዚአብሔርን ሕግ በሚያረክስበት ጊዜ የእግዚአብሔር ሕዝቦች በእውነት መቆም ይኖርባቸዋል። ሰይጣን የእግዚአብሔርን ትእዛዝ የሚጠብቁትን ታማኝ ሰዎች ለማሳደድ ዓለምን በማስተባበር ላይ እየተገኘ ነው። ይህ ዲያብሎስ ታላቁን የማታለል ሥራ የሚሠራበት ጊዜው ነው። ሐሰተኞች ክርስቶሶችና ሐሰተኞች ነቢያቶች ይነሳሉና ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክት ድንቅ ያሳያሉ ይላል። ትክክለኛውን ሁኔታ ወይም ቦታ ምናልባትም መካከለኛው ምስራቅ ሊሆን ይችላል ይባላል ባናቀው። ሰይጣን መሲህ መስሎ በመቅረብ ታላቁን የማታለል ድራማውን ለመስራት በሰው ልጅ ታሪክ ውስጥ በአካል እንደሚገኝ መጽሐፍ ቅዱስ ይነግራል። ብሩህና ማራኪ የሆነ አካል ራሱን ክርስቶስ ብሎ በመጥራት ይገለጣል። የዓለም ዜና አውታሮች ከተፈጥሮ በላይ የሆኑ ተአምራትን ስለሚያደርገው ስለዚህ አካል በሰፊው መዘገብ ይጀምራሉ። በሄደበት ቦታ ሁሉ ሕመምተኞችን የሚፈውስና ሙታንንም የሚነሱ እስኪመስል ድረስ ብዙዎችን ያሰታል። በእነዚህ ሐሰት ተአምራትና በዓለም አቀፍ የመገናኛ ብዙሃኑ ሽፋን ምክንያት ሕዝቡ በቀላሉ መታለል ይጀምራል። አሁን እንደ የነገሥታት ንጉሥና የጌቶች ጌታ አድርገው ይቀበሉታል። መሲሁ መጥቷል፣ ኢየሱስ ተመልሷል፣ ዓለምን ሊያድን እዚህ ነው የሚለው ዜና በየቦታው የሚሰራጭ ይሆናል። ኢየሱስ በመጽሐፍ ቅዱስ የተናገራቸውን ቃላት ደግሞ ሲናገር ሁሉ ሊሰሙት ይችላሉ። እነዚህ ምስሎች በዓለም ዙሪያ ይሰራጫሉ። በሚሊዮን የሚቆጠሩ ሰዎችም ዓይን ሁሉ ያየዋል የሚለውን ጥቅስ የተፈጸመ ይመስላቸዋል። ብዙ የዓለም ሃይማኖቶች በየራሳቸው ትምህርት አንድ አይነት አዳኝ እንደሚመጣ በጉጉት ይጠብቃሉ። አይሁዶች አሁንም መሲሁን እየጠበቁ ነው። አብዛኞቹ ሙስሊሞችም የኢየሱስን መመለስ ይጠብቃሉ። ህንዶችም ቢሆኑ የሺሺኑን አምላካቸውን 10ኛ ትስጉት፣ ቡድሂስቶችም ማይትሪያ የተባለውን የወደፊት ቡድሃ እየጠበቁ ናቸው። አሁን ይህ አንጸባራቂ አካል የሁላቸውም የጸሎትና ትንቢት ፍጻሜ መስሎ እንዴት እንደሚታይ መገንዘብ ትችላላችሁ። ነገር ግን
መጽሐፍ ቅዱስ በሁለተኛ ቆሮንቶስ ምዕራፍ 11 ላይ ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣል ብሎ በግልጽ ያስጠነቅቀናል። የሚያሳዝነው ሕዝቡ በጉጉት እየጠበቁት ያሉት ኢየሱስ ሳይሆን የእግዚአብሔር ልጅ መስሎ የቀረበውን ሰይጣንን ነበር ማለት ነው። በዚህም ዲያብሎስ የዓለምን ዋና ዋና ሃይማኖቶች በማስተባበር የሐሰት አምልኮ ሥርዓቱን ያጠናክረዋል። አብዛኞቹ መንፈሳዊ መሪዎች ይህንን አስመሳይና እርሱ የሚያራምደውን የሐሰት አምልኮ ሥርዓት በደስታ ይቀበሉታል። ይህ ብሩህ አካል እየነገረን ያለው በዓለም ያለው ሰው ሁሉ ልዩነቱ ትቶ አንድ እስካልሆነ ድረስ እነዚህ አደጋዎች ይቀጥላሉ ነው ይላሉ። በፈቃዳቸው ካላደረጉት ደግሞ ቅጣት ሊኖር ይገባል የሚል ድምፅም ይነሳል። ነገር ግን አስተውሉ፣ ሁሉም ይታለላሉ ማለት አይደለም። ጥቂቶች መጽሐፍ ቅዱስ ስለዚሁ አስገራሚ ማታለል አስቀድመው ማስጠንቀቁን ይረዳሉ። የዚህ ሐሰተኛ መሲህ ግብም ሰዎችን ከእግዚአብሔር ትእዛዝ ማራቅ መሆኑን ያውቁታል። የቅዱሳን ትዕግሥት የሚጠቀሰው እዚህ ጋር ነው። የእግዚአብሔርን ትእዛዝ የሚጠብቁትና የኢየሱስን እምነት የሚጠብቁት እነዚህ ናቸው። ሰይጣን የብርሃን መልአክ መስሎ ሲታይ ይህ የመጀመሪያው አይሆንም። ክርስቶስ በምድረ በዳ በተፈተነ ጊዜ ሰይጣን ከሰማይ የመጣ ክብር ያለው መልእክተኛ መስሎ ቀርቦለት ነበር። ነገር ግን ዲያብሎስ ኢየሱስ የእግዚአብሔርን ቃል እንዲጠቅስ ሲያባብለው እውነተኛ ማንነቱ ተገለጠ። አሁንም በተመሳሳይ ዘዴ ዲያብሎስ መላውን ዓለም የእግዚአብሔርን ሕግ እንዲጥስ ለማድረግ እየሞከረ ነው። ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል፣ ሁለተኛውን ይወዳል፣ ወይም ወደ አንዱ ይጠጋል፣ ሁለተኛውንም ይንቃል ተብሎ ተጽፏል። ዓለም ወደ ውሳኔ ሰዓት እየቀረበች ነው። ሐሰተኛው ክርስቶስና ዓለም አቀፍ ውጥረት ዓለምን በሁለት ጎራ እየከፈሏት ነው። መጽሐፍ ቅዱስን የሚከተሉና ለአውሬው መስገድን የሚደግፉ ሐሰተኛ መሲህ የሚከተሉ ሁለት ቦታ ተከፍለዋል። ተፈጥሯዊ አደጋዎች ምድርን ማድቀቃቸውና ሲቀጥል የዓለም ኢኮኖሚ ሊፈርስ መቃረቡ ጭንቀት የሁሉንም ሰው ልብ እየሞላ ነው። ሃይማኖት የሁሉም ሰው ዋነኛ መነጋገሪያ ሆኗል። የእግዚአብሔር እውነተኛ ተከታዮች በዓለም መሪዎች ፊት ቀርበው በሰውም ለሚናገረው የሐሰት አምልኮ ሥርዓት ተቃውሟቸውን በኃይለኛ መጽሐፍ ቅዱሳዊ ማስረጃዎች ያቀርባሉ። በመንፈስ ቅዱስና በእግዚአብሔር አገልጋዮች አሳማኝ ቃላት በመነካት በዓለም ዙሪያ በሺዎች የሚቆጠሩ ሰዎች ከሕይወት አልባ ቤተ ክርስቲያኖቻቸው ወጥተው ተወዳጅነት በሌላቸው ግን እውነተኛ በሆኑ የኢየሱስ ተከታዮች ወገን ይቆማሉ። አመፀኛው ወደፊት አመፅ ያደርግ፣ ርኩሱም ወደፊት ይርከስ ተብሎ እንደተጻፈ ጻድቁም ወደፊት ጽድቅ ያደርግ፣ ቅዱሱም ወደፊት ይቀደስ እንደሚል ቃሉ የምንታዘዘው ለእግዚአብሔር ነው ወይስ ለሰው፣ ለልማድ ወይስ ለቅዱሳት መጻሕፍት የሚለው ጥያቄ ዓለምን በሁለት መክፈል ይጀምራል። በአንድ በኩል የእግዚአብሔርን ማኅተም የተቀበሉ፣ በሌላ በኩል ደግሞ የአውሬውን ምልክት የተቀበሉ። የአውሬው ምልክት ወይም ስሙ ወይም የስሙ ቁጥር የሌለው ማንም ሊገዛ ወይም ሊሸጥ እንደማይችል ይደረጋል። የምህረት በር በዓለም ላይ ይዘጋል፣ የእግዚአብሔርም ጸጋ ለጠፉት አይገኝም ይላል ቃሉ። የክርስቶስ ዳግም ምጽአት ቀርቧል። ነገር ግን ከዚያ በፊት ዓለም በሰው ልጅ ታሪክ ታይቶ የማይታወቅ አስከፊ መቅሰፍቶችን ታስተናግዳለች። 7ቱ መቅሰፍቶች በፈጣን ሁኔታ ይከተላሉ። ባህሮችና ውሃዎች ወደ ደም ይቀየራሉ። ፀሐይ ሰዎችን በከፍተኛ ትኩሳት እንድታቃጠል ሥልጣን ይሰጣታል። ከዚያም ጨለማ በአውሬው መቀመጫ ላይ ይወርዳል። ታላቁ የኤፍራጥስ ወንዝም ይደርቃል። በዚህ አስከፊ ጊዜ ውስጥ አንዳንድ የዳኑ ቅዱሳን በምድረ በዳና በራቅ ባሉ ቦታዎች በእግዚአብሔር መላእክት ጥበቃና እንክብካቤ ይደረግላቸዋል። ሌሎች ደግሞ ወደ እስር ቤት ይጣላሉ። ምንም እንኳን በሰው የተረሱ ቢመስሉም በእግዚአብሔር ግን አይረሱም። የእግዚአብሔር ታማኝ ልጆች በጥንቷ ግብፅ ላይ መቅሰፍት በወረደ ጊዜ የእስራኤል ልጆች እንደተጠበቁት ሁሉ ከመቅሰፍቱ ይጠበቃሉ። በሐሰተኛው ክርስቶስ አነሳሽነት በዓለም ዙሪያ ያሉ መሪዎች ትእዛዛቱን በሚጠብቁበት ላይ የሞት አዋጅ ያወጣሉ። የጠፉ ሰዎችን ከመቅሰፍቱ የምንድነው እነዚህ ተቃዋሚዎቻችንን ካጠፋን ብቻ ነው ብለው ያምናሉ። አሁን ለአርማጌዶን ጦርነት መድረኩ ተዘጋጅቷል።
የሚገድላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል የሚለው ጊዜ ተቃረበ። ዘንዶም በሴቲቱ ላይ ተቆጣ፣ የእግዚአብሔርን ትእዛዝ የሚጠብቁትንና የኢየሱስ ምስክርነት ያላቸውን ከዘሯ የቀሩትን ሊዋጋ ሄደ ይለናል። ታማኞቹ ለመደበቅ ወደ ራቅ ያሉ ቦታዎች ሲሸሹ፣ ክፉዎች ደግሞ የእግዚአብሔርን ልጆች ለመያዝና ለማጥፋት በምድር ዙሪያ ያድኗቸዋል። የጠፉት ሰዎች የእግዚአብሔርን መንፈስ ለዘላለም ስላራቁ አሁን የወደቁ መላእክት ወይም አጋንንት ይቆጣጠሯቸዋል። በመንፈቀ ሌሊትም እነሆ ሙሽራው በድንገት ይመጣል፣ ትቀበሉት ዘንድ ውጡ የሚል ጩኸት ይሆናል። በዚያ እጅግ ጨለማ በሆነ ሰዓት ለዘመናት ሲጠበቅ የነበረው ተስፋ እውን ይሆናል። በዚህ ሰዓት ታዲያ በሥልጣን የተሞላው እግዚአብሔራዊው ድምፅ ተፈጸመ ሲል ይሰማል። ያ ነጎድጓዳዊ ድምፅ ሰማያትን ያናውጣል። ከዚያም የሰው ልጅ አይቶት የማያውቀው ታላቅ የምድር መንቀጥቀጥ ይሆናል። የእግዚአብሔር ልጆች መድኃኒታቸውንና መሲሁን የመላእክት ሰራዊት ከዙፋኑ ጋር በመሆን ወደ ቤታቸው ሊወስዷቸው ሲመጡ ይመለከታሉ። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ያዩታል። የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። ይህ አንዳንዶች እንደሚሉት ስውር ንጥቂያ አይደለም። በምድር ላይ ያለ ሰው ሁሉ ይህን አስደናቂ ክስተት በአካል ይመለከተዋል። አብዛኞቹም ይደነግጣሉ። ክፉዎች እየቀረበ ካለው ከቅዱሱ የነገሥታት ንጉሥ ፊት ለመደበቅ ወደ ቋጥኞችና ወደ ዋሻዎች በከንቱ ይሸሻሉ። ጌታ ራሱ በትእዛዝ በመለከትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና ይላል። በክርስቶስም የሞቱ አስቀድመው ግን ይነሳሉ ይለናል። ከሰማያት የሚሰማ ታላቅ የመለከት ድምፅ ያስገመግማል። የመድኃኒታችን ኃያል ድምፅ በየዘመናቱ አንቀላፍተው የነበሩ ቅዱሳንን ወደ ሕይወት ይጠራቸዋል። በሞትና በበሽታ ተለያይተው የነበሩ ልጆችና ወላጆች አሁን ይገናኛሉ። ክብር የለበሰው አካላቸው ብሩህና ዘላለማዊ ሆኖ ዳግመኛ ላለመለያየት ይገናኛል። በመላው ምድር ላይ ታላቅ የቅዱሳን ሰራዊት ከአፈር ይነሳሉ። አሁን የወጣትነት ጉልበት ያለበት የከበረና የማይሞት አካል ለብሰው ይተያያሉ። ያለምንም የበሽታ ወይም የአካል ጉዳት ምልክት ጌታቸውን በአየር ላይ ለመቀበል ይበራሉ። ከዚያም በኋላ ለእኛ ሕያዋን ሆነን ለምንቀረው ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን። እንዲሁም ሁልጊዜ ከጌታ ጋር ለመሆን እንሄዳለን። ያንን የመከራ ዘመን በትዕግሥት ያለፉትም በቅጽበት ይለወጣሉ። ከሥራቸው ምድር ስትናወጥ፣ የዳኑት ግን ከጥፋቱ በላይ ከፍ ይላሉ። በመላእክት ታጅበው ከጌታቸው ጋር ለመቀላቀል ይነጠቃሉ። ሐዘን፣ ኀጢአትና ሥቃይ ለዘላለም ከኋላቸው ይቀራል። ከጌታቸው የሚለያቸው መጋረጃ ለዘላለም ይወገዳል። አሁን አምላካቸውንና ቅዱሳን መላእክቱን ፊት ለፊት ያያሉ። ጌታ ኢየሱስ በአፉ መንፈስ የሚያጠፋው በመምጣቱም መገለጥ የሚያጠፋው ያ ዓመፀኛ ይገለጣል። በዳግም ምጽአቱ ወቅት በምድር ላይ ትርምስ ይነግሣል። በአጋንንት ጩኸት፣ በምድር መንቀጥቀጥና በውቅያኖሶች መፍላት መካከል ደሴቶች ይጠፋሉ። ሰማዩ በታላቅ በረዶ ምድርን ይደበድባል። የክፉዎች አይስክሬም በፈረሰችው ምድር ላይ ይበተናል። ከተፈጠረች ጀምሮ ለመጀመሪያ ጊዜ ምድር ከሰው ልጅ ሕይወት ሙሉ በሙሉ ባዶ ትሆናለች። ሰይጣንና የወደቁ መላእክቱ ብቻ ዓመፃቸው ያወጣውን ውጤት ለማየት ይተዋሉ። ሰይጣን ባፈረሳት ዓለም ተከቦ ለ1000 ዓመታት በምድር ላይ ይታሰራል። መጽሐፍ ቅዱስ ይህንን ሁኔታ ጥልቁ ይለዋል። ሰይጣን ከራሱ አጋንንቶች ጋር ብቻውን ሆኖ የሚጠብቀውን ቅጣት እያሰላሰለ ይቆያል። በየአቅጣጫው የፈራረሱ ከተማዎችና የደረቁ አጥንቶችን ይመለከታል። ይህ ሁሉ ከሰማይ ጋር ያደረገው ጦርነት ውጤት ነው። የሚፈትነውም ወይም የሚያታልለው ሰው በማጣቱ ዲያብሎስ እጅግ ይጨነቃል። ሰይጣንና መላእክቱ ዕጣ ፈንታቸውን ሊያሰላስሉ፣ የዳኑት ግን በሰማይ የማይነገር ክብር ይጎናጸፋሉ። ዓይን ያላየችው ጆሮም ያልሰማው
በሰውም ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው የተባለውን የከበረ ነገር መመልከት ይጀምራሉ። ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው፣ እነዚህ እውነተኛ የእግዚአብሔር ቃላት ይባላሉ ይላል። አሁን በታላቁ የበጉ ሰርግ ግብዣ ላይ ተቀምጠዋል። ቤተሰቦችና ጓደኞች በምድር ከተለያዩ በኋላ ለመጀመሪያ ጊዜ አብረው ማዕድ ይቆርሳሉ። ከሁሉ በላይ የሆነው ደስታ ግን መድኃኒታቸውን ፊት ለፊት ማየታቸው ነው። ልባችሁ አይታወክ፣ በአባቴ ቤት ብዙ መኖሪያ አለ። ስፍራ አዘጋጅላችሁ ዘንድ እሄዳለሁና እኔ ባለሁበት እናንተ ደግሞ እንድትሆኑ እመጣለሁ እንዳለው መላእክቱ በምድር ስለነበራቸው ሕይወት ለሚጠይቋቸው ጥያቄዎች ሁሉ ቀስ በቀስ መልስ ይሰጧቸዋል። እያንዳንዱ ትንሽ ውሳኔና የሌሎች ጸሎት ዘላለማዊ ውጤት እንደነበረው በግልጽ ይረዳሉ። ከዚያም እግዚአብሔር ግልጽነቱን ለማሳየት የዳኑት ሰዎች በጠፉት ላይ ዳኞች ሆነው እንዲሳተፉ ይጋብዟቸዋል። ቅዱሳን በዓለም ላይ እንዲፈርዱ አታውቁምን? በመላእክትስ ላይ እንድንፈርድ አታውቁምን? ተብሎ እንደተነገረው በመጨረሻም ከሺህ ዓመታት በኋላ ኢየሱስና የዳኑት ቅዱሳን ወደ ምድር ለመመለስ ይዘጋጃሉ። ሰይጣንና ተከታዮቹ የሥራቸውን ውጤት የሚቀበሉበት ጊዜ ደርሷል። ከሺህ ዓመታት የሰማይ ስንብት በኋላ ክርስቶስና የዳኑት ከአዲሲቱ ኢየሩሳሌም ጋር ወደ ምድር ይመለሳሉ። ቅድስትም ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ ይላል መጽሐፍ። ከተማዋ ወደ ምድር ስትቃረብ ኢየሱስ በየዘመናቱ የሞቱ ክፉዎች ከመቃብራቸው እንዲነሱ ያዛል። ያልዳኑት ሁሉ አሁን በእግዚአብሔር ፊት ይቆማሉ። የኢየሱስ እግሮች በደብረ ዘይት ተራራ ላይ ይቆማል። ታላቅ የምድር መንቀጥቀጥ ተራራውን ለሁለት ሰንጥቆ ወደ ሜዳነት ይለውጠዋል። ከዚያም አዲሲቱ ኢየሩሳሌም ኢየሱስ ባዘጋጀው ስፍራ ላይ ትቆማለች። ሺህ ዓመቱም ሲፈጸም ሰይጣን ከእስራቱ ይፈታል። ወዲያውን በምድር ማዕዘናት ያሉት ሕዝቦች ጎግንና ማጎግን ለጦርነት ለማሰባሰብ ይመጣሉ። በእነሱም መካከል እንደ ታላቁ እስክንድር፣ ቄሳርና ናፖሊዮን ያሉ ታዋቂ የጦር መሪዎች ይገኙበታል። ሰይጣን ከተማዋን በኃይል ለመያዝ ትእዛዝ ይሰጣል። ይህ በታሪክ ታይቶ የማይታወቅ ግዙፍ ሰራዊት አዲሲቱን ኢየሩሳሌምን ይከባታል። ይህ የመጨረሻው የአመፅ ተግባራቸው ልባቸው እንዳልተለወጠ የሚያሳይ ነገር ግን የፍርድን ቀን መድረሱንም የሚገልጥ ይሆናል። ድንገት ከከተማዋ በላይ ጌታ በክብሩ ዙፋን ላይ ይገለጣል። የክፎች ጦር ዕቅድ ሁሉ ወዲያው ይቆማል። ታላቅ ነጭ ዙፋንም በእርሱም ላይ የተቀመጠውን አየው። ሙታንንም በትናንሽ ታላላቆች ዙፋኖች ፊት ቆመው አየው። መጻሕፍትም ተከፈቱ። ሙታንም እንደ ሥራቸው መጠን በመጻሕፍት ተጽፎ እንደነበረው ተፈረደባቸው ይላል። በእግዚአብሔር ክብር ፊት ሲንቀጠቀጡ ሕይወታቸውን በሙሉ በፊታቸው ያልፋል። የሠሩት እያንዳንዱ ኃጢአት በሕሊናቸው ላይ በግልጽ ይታያቸዋል። ሕሊናቸውን ያደነዘዙበትንና የመንፈስ ቅዱስን ተማጽኖ ችላ ያሉበትን ጊዜ ሁሉ ያስታውሳሉ። አንዳንዶቹ የግድያ የዝሙትና የሌላውንም ወንጀል ምስጢራቸውን ከሰው ደብቀው የኖሩ መስሏቸው ወደ መቃብር ወርደው ነበር። አሁን ግን በሉቃስ 12 ላይ ያለው የኢየሱስ ቃል ሲፈጸም በአካል ያዩታል። የማይገለጥ የተከደነ የማይታወቅም የተሰወረ ምንም የለምና የሚለው የሕይወታቸው ታሪክ እንደ ፊልም በፊታቸው ሲያልፍ እያንዳንዱ የጠፋ ነፍስ በገዛ ምርጫው ድነትን እንዳልተቀበለ በግልጽ ይረዳል። በከተማዋ ውስጥ ያሉት ሰላምና ደስታ የእርሱ ሊሆኑ እንደማይችሉ ሲያውቁ የሚሰማቸው የተስፋ መቁረጥ ስሜት በቃል አይገለጽም። በደለኛ መሆናቸውን የሚገልጸውን የእግዚአብሔርን ፍርድ ማስተባበል አይችሉም። በአንድ ድምፅ የቅዱሳን ንጉሥ ሆይ መንገድህን ጽድቅና እውነተኛ ነው ብለው ይጮኻሉ። በግንባራቸውም ተደፍተው ለሕይወት መስፍን ይሰግዱለታል። የሰይጣን ልብ ግን አሁንም አልተለወጠም። በመጨረሻው ተስፋ የቆረጠ ሙከራ ክፉዎቹን አስተባብሮ በእግዚአብሔር መንግሥት ላይ እብድ የሆነ ጥቃት ለመሰንዘር ይሞክራል። ነገር ግን ያታለላቸው በሚሊዮን የሚቆጠሩ ሕዝቦች አሁን የእርሱን የበላይነት አይቀበሉም። በከፍተኛ ቁጣ
ወደ ሰይጣንና ወደ እርስ በእርሳቸው ይዞራሉ። የአርማጌዶን ጦርነት ከፍተኛ ደረጃ ላይ ሲደርስ ያለምንም ማስጠንቀቂያ ከሰማይ እሳትና ዲን ይወርዳል። ምድር ትሰነጠቃለች፣ ከውስጧም እሳት ይፈነዳል። እሳቱ ክፉዎችን ሲውጥ፣ ጻድቃን ግን በአዲሲቱ ኢየሩሳሌም ቅጥሮች ውስጥ በሰላም ይቆያሉ። ያታለላቸውም ዲያብሎስ ወደ እሳቱ ባሕር ተጣለ ይለናል። እሳቱ ምድርን ሲያጠራት ክፉዎች ሁሉ እንደ ሥራቸው ይቀጣሉ። እግዚአብሔር በፍጡራኑ መጥፋት ደስ አይለውም። ለእነርሱ ግን የዘላለም ሕይወትን ስጦታ ትተው የኀጢአትን ደሞዝ ስለመረጡ ምንም አያረግም። እነሆ እንደ እቶን እሳት የሚነድ ቀን ይመጣል። ትዕቢተኞችና ኀጢአትን የሚሠሩ ሁሉ ገለባ ይሆናሉ። እናንተም ክፉዎችን ትረግጣላችሁ፣ በእግራችሁ ጫማ በታች አመድ ይሆናሉና ተብሎ ተጽፏል። የጽንፈ ዓለሙ ነዋሪዎች የሰይጣን የሽብር ትእዛዝ ለዘላለም በማክተሙ እግዚአብሔርን ያመሰግናሉ። አጽናፈ ሰማይ ለዘላለም ሰላም ሲሆን፣ እግዚአብሔር አዲስ ሰማይና አዲስ ምድርን ወደ መፍጠር ፊቱን ያዞራል። አዲስ ሰማይና አዲስ ምድርም አየው፣ ፊተኛው ሰማይና ፊተኛይቱ ምድር አልፈዋልና ይላል። የዳኑት ሰዎች በአድናቆት ሲመለከቱ መድኃኒታችን ዳግም ፈጣሪነቱን ይጀምራል። ሰማይ ምን ያህል ድንቅ ሊሆን እንደሚችል ብትገምቱም ከምትገምቱት ግን በላይ ይሆናል። ስቃይ፣ ሐዘን ወይም ሞት የሌለበት ዓለም፣ ማለቂያ በሌለው ፍቅር፣ ውበትና ፍጹምነት የተሠራች ምድር፣ እንስሳትና እጽዋት ዳግመኛ በሕይወት ይሞላሉ። ፍጥረታትም በአዲስ ገነት ውስጥ በሰላም ይኖራሉ። የኀጢአትና የስቃይ ምልክት ሁሉ ጠፍቷል። ዳግመኛ ራስ ወዳድነት አይነግስም። ሰዎች ለቀብር አይሄዱም፣ ግፍን አያዩ፣ ብቸኝነትን፣ ሕመምን ወይም ሞትን አይለማመዱ። እግዚአብሔርም እንባዎቹን ሁሉ ከዐይኖች ያብሳል። ሞትም ከእንግዲህ ወዲህ አይሆንም። ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና ይለናል ቃሉ። የማይሞቱት የእግዚአብሔር ልጆች አሁን ታላቅ ምኞታቸውን ለማሳካት ነፃ ናቸው። ዕውቀትን የመሻት ጉዞ አእምሮን ያነቃቃል። የዳኑት በምድር ብቻ የተገደቡ አይሆን፣ በአጽናፈ ሰማይ ውስጥ እየተዘዋወሩ የእግዚአብሔርን ድንቅ ሥራዎች ያያሉ። ሰማይ ፍጹም ሰላምና ስምምነት ያለበት፣ የእግዚአብሔርና የሰዎች ፍቅር ልብን የሚሞላበት ስፍራ ነው። ከአጠቃላይ ጥፋት የተረፉትን ቅዱሳን ከፈጣሪያቸው ጋር ሌላ ፍጥረት ሊረዳው የማይችል ልዩ ትስስር ይኖራቸዋል። ኀጢአትና ኀጢአተኞች ለዘላለም ቢጠፉም የዚያ ታላቅ ዓመፅ አንድ ምልክት ግን ይቀራል። እርሱም ኢየሱስ ዓለምን ለማዳን በከፈለው ዋጋ የተቀበለችው የእጆቹ ጠባሳዎች ናቸው። ዘላለማዊ ቀናት እያለፉ ሲሄዱ የቆየው የሐዘንና የሥቃይ ትውስታ በሰማይ ብርሃን ውስጥ እየጠፋ ይሄዳል። መጽሐፍ ቅዱስ ይህ ለዘላለም መንግሥት የሚኖረው ዘላለማዊ ስፍራ የእርሶ የዘላለም መኖሪያ ሊሆን እንደሚችል ቃል ይገባሎታል። እውነት ነው፣ ግን በነጻነት ራሶ መቀበል አለቦት። ከምንም በላይ እርሱ በዚህች አዲስ ምድር ከእርሱ ጋር እንዲኖሩ ይፈልጋሉ። ዛሬ ወደ እርሱ ለመምጣት ይምረጡ። ይህ ፈጽሞ የማይጸጸቱበት ውሳኔ ነው። አሁኑኑ ይህንን ምርጫ መወሰን እፈልጋለሁ የምትሉ ከሆነ ይህንን ጸሎት አብራችሁኝ ጮክ ብላችሁ እንድትጸልዩ ግብዣ አቀርባለሁ። ውድ ጌታ ሆይ ስላሳየኸኝ ድንቅ ፍቅርና ስለ ኀጢአቴ ስለ ከፈልከው መሥዋዕትነት አመሰግንሃለሁ። ተስፋንና የዘላለምን ሕይወትን ለማምጣት መሞትህንና ዳግም መነሳትህን አምናለሁ። በየቀኑ ወደ አንተ እንድቀርብ ልቤን እንድትመራው ሕይወቴን እንድትመራው እጠይቅሃለሁ። ከዛሬ ጀምሮ ከዚህች ሰዓት ጀምሮ ጌታዬና አዳኜ መድኃኒቴ አድርጌ እቀበልሃለሁ። በቅርብ መምጣትህን አውቃለሁ። ለመምጣትህም ዝግጁ ለመሆን እናፍቃለሁ። ጸሎቴን ስለ ሰማኸኝና ልጅህ አድርገህ ስለ ተቀበልከኝ አመሰግናለሁ። በኢየሱስ ስም አሜን። እንግዲህ ይህንን ጸሎት ከልቦ ከጸለዩ ከዚህ በኋላ የክርስቶስ የመምጣቱ ተስፋ ለእርሶ ታላቅ የምሥራች ነው። እንደዚህ አይነት መልካም ቪዲዮዎችና መንፈሳዊ እውነቶችን እንደ እግዚአብሔር ቃል ከታሪክም አንጻር መማር ከፈለጉ በእርግጥ
ይህንን ቻናል ሰብስክራይብ ማድረጎትን እርግጠኛ ይሆናሉ። ማራናታ ጌታችን ኢየሱስ ቶሎና